በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ዛሬ የምስራች ነው ይዤላችሁ የመጣሁት ማለት ነው። እንግዲህ እኔ እግዚአብሔር ፈቅዶልኝ አንድ ነገር ለመጀመር ሀሳብ ላይ ነኝ። እንግዲህ ሀሳቤም አሁን እየተስተካከለልኝ ነው እንደ እግዚአብሔር ፈቃድ። ሀሳቡ ምን መሰላችሁ? ከዚህ በፊት ቤተክርስቲያን አገለግል ነበር በአንድ ወቅት ማለት ነው። እና ያው አንዳንዴ እግዚአብሔር ሳይፈቅድላችሁ እግዚአብሔርን በማገልገል መቀጠል አትችሉም። እና እኔም እግዚአብሔር ሳይፈቅድልኝ ለረጅም ጊዜ ከቤተ ክርስቲያን ርቄ ቆይቻለሁ። ከአሁን በኋላ ግን አቅሜ በፈቀደው መልኩ የእግዚአብሔርን ቤት ለማገልገል እንግዲህ ዝግጅት ላይ ነኝ። በምንድን ነው እግዚአብሔር የማገለግለው ማለት ነው? እንግዲህ ለማገልገል ያሰብኩት አብያተ ክርስቲያናትን በመዞር በየቤተ ክርስቲያኑ የሚሰበኩ ስብከቶችን በመቅረጽ ማለት ነው። በሙያዬ ያው ካሜራማን ነኝ። ረጅም ዓመት በፎቶ ባለሙያነት ረጅም ጊዜ ሰርቻለሁ እና ያው ማቴሪያሉ የተወሰነ ይኖረኛል ማለት ነው። በዚህ እኔም እየዞርኩኝ በየአብያተ ክርስቲያናቱ የሚሰበኩ ስብከቶችን፣ ትምህርቶችን በጣም ጥሩ በሆነ መልኩ ለእናንተ ምክንያቱም በአካል ወደ ቤተክርስቲያን ሄዳችሁ ያልሰማችሁትን ቃል ደግሞ እንድትሰሙ እና ወደ ፈጣሪያችሁ ወደምትወዱት ወደሚወዳችሁ ወደ አምላካችሁ ሁላችሁም ተመልሳችሁ እግዚአብሔርን እንድታገለግሉ እንድትሰሙት ለማድረግ እኔም አቅሜ በፈቀደ መልኩ እየዞርኩኝ ማለት ነው በየንግሱ በየበዓላቱ ብቻ በአጠቃላይ በቤተ ክርስቲያን የሚደረጉ ስነ ስርዓቶችን ወደ እናንተ ለማምጣት እሞክራለሁ ማለት ነው። እግዚአብሔር ቢያሳካልኝ ቢፈቅድልኝ ይሄን ለማድረግ ዝግጅት ላይ ነኝ። ይሄን ዝግጅት በአንዳንድ ነገሮች እንግዲህ ከተሟሉልኝ ከተስተካከሉልኝ በቀጥታ እኔም ይሄንን ነገር እጀምራለሁ ማለት ነው። ዛሬ የትንሣኤ ዋዜማ ነው። ለፍሮባ ያክል ነው ይሄንን ነገር እየቀረስኩ ያለሁት። እንግዲህ ይህችን ወደ እናንተ አድርጋለሁ። እናንተም ደግሞ አበረታቱኝ፣ ከጎኔ ሁኑ። ዩቲዩብ ላይ ለእናንተ በዚህ መልኩ ለማገልገል ከእንግዲህ ራሴን እያዘጋጀው እንደሆነ ለመግለጽ ያክል ነው ማለት ነው። ሰላማችሁ ይብዛ። መልካም የትንሣኤ በዓል እንዲሆንላችሁም ደግሞ እመኛለሁ ማለት ነው። በዚህ አጋጣሚ አሁን ወደ ቤተ ክርስቲያን ለመሄድ ዝግጅት ላይ ነን። እንግዲህ ያው ቤት ያሉ ሰዎችን እየጠበቅኩ ነው። አንዳንድ ነገር እየሰራሩ ነው። እንሄዳለን ማለት ነው። እዛ ያለውን ድባብ ደግሞ እንግዲህ እናያለን ማለት ነው። ሰላማችሁ ይብዛ። ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑ።